የተሰበረ ተስፋ በዴንቨር በረዶ ስር የቲፒኤስ ረዛና በኮሎራዶ ኢትዮጵያውያን ላይ የወደቀው የቀን ጨለማም የአሜሪካዋ ኮሎራዶ ግዛት በበረዶ በተሸፈኑ ተራሮቿና በውብ የተፈጥሮ መስህቦቿ ትታወቃለች። ለብዙዎች ግን ኮሎራዶ ከቱሪስት መዳረሻነት ባሻገር ትንሿ ኢትዮጵያ ናት። በተለይም በኦሮራና ዴንቨር ከተሞች ውስጥ የቡናው ሽታ፣ የሀበሻ ልብስ የሚሸጡ ሱቆችና ቅዳሜና እሁድ ሞልቶ የሚፈሱት የኢትዮጵያውያን ቤተክርስቲያናትና መስጂዶች አሜሪካ ውስጥ ሳይሆን አዲስ አበባ ያለ እስኪመስል ድረስ ድባቡ ኢትዮጵያ ነው። የኮሎራዶ ዩኒቨርሲቲ ቦልደር መረጃ እንደሚያመላክተው በዚህ ግዛት ውስጥ ከ30,000 እስከ 50,000 የሚገመቱ ኢትዮጵያውያን ይኖራሉ። ይህ ቁጥር ቀላል አይደለም። አንድን አነስተኛ ከተማ መፍጠር የሚችል ህዝብ ነው። እነዚህ ኢትዮጵያውያን ጠንካራ ማህበረሰብ ገንብተዋል፣ ንግድ አቋቁመዋል፣ ልጆቻቸውን እያስተማሩ የአሜሪካን ህልም እየኖሩ ነበር። ነገር ግን ባለፈው ዓርብ በሺዎች በሚቆጠሩ ቤቶች ላይ ድንገተኛ መርዶ ወደቀም። የፕሬዝዳንት ዶናልድ ትራምፕ አስተዳደር የሀገር ውስጥ ደህንነት መስሪያ ቤት ባስተላለፈው ውሳኔ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ሁኔታ እንደሚቋረጥ አወጀም። የሁኔታ በረዶ በሚበዛባት ኮሎራዶ ለሚኖሩት ኢትዮጵያውያን ከውጭው ቅዝቃዜ በበለጠ አጥንት የሚሰበር የውስጥ ቅዝቃዜ ሆኖባቸዋል። ድንገተኛው መርዶና የማህበረሰቡ ድንጋጤ ሊዲያ ታምራት በኮሎራዶ የኢትዮጵያውያን ማህበረሰብ ለትርፍ ያልተቋቋመ ድርጅት ውስጥ የምትሰራ ጠንካራ ሴት ናት። ስልኳ ከመቼውም ጊዜ በላይ እየጮኸ ነው። የደዋዮቹ ድምፅ ግን እንደወትሮ የእርዳታ ጥያቄ ወይም የማህበራዊ ጉዳይ ወሬ አይደለም፣ የፍርሃትና የጭንቀት ጩኸት እንጂ። ነገሩ ትርጉም አይሰጥም ትላለች ሊዲያ በምሬት። እኛ እኮ የማህበረሰቡ አካል ሆነናል። የንግድ ድርጅት ባለቤቶች ነን፣ ግብር ከፋዮች ነን። እንዲህ ባንዴ የተነሳችሁ ውጡ ማለት እንዴት ይቻላል? በኮሎራዶ የሚገኘው የኢትዮጵያውያን ማህበረሰብ አሁን በከፍተኛ ድንጋጤ ውስጥ ይገኛል። ጉዳዩ የሚመለከታቸው ወደ 4500 የሚጠጉ ኢትዮጵያውያን በቲፒኤስ ጥላ ስር ተጠልለው የነበሩ ናቸው። እነዚህ ሰዎች አብዛኞቹ እንደ አውሮፓውያን አቆጣጠር በ2018 እና በ2022 መካከል በኢትዮጵያ ከተከሰተው የእርስ በርስ ጦርነት የፖለቲካ አለመረጋጋትና ሰብአዊ ቀውስ ሸሽተው ለነፍሳቸው ዋስትና ፍለጋ ወደ አሜሪካ የመጡ ናቸው። ቲፒኤስ ወይም ጊዜያዊ የጥበቃ ሁኔታ የሚሰጠው በአንድ ሀገር ውስጥ ጦርነት፣ የተፈጥሮ አደጋ ወይም ሌላ ከፍተኛ ችግር ሲፈጠር የዛ ሀገር ዜጎች ወደ ሀገራቸው ቢመለሱ ህይወታቸው አደጋ ላይ ይወድቃል ተብሎ ሲታመን ነው። አሜሪካ ለኢትዮጵያውያን ይህንን እድል የሰጠችው በሰሜኑ ጦርነትና በተለያዩ አካባቢዎች በነበረው ግጭት ምክንያት ነበር። አሁን ግን አዲሱ አስተዳደር ጨዋታው አብቅቷል እያለ ነው። ኢትዮጵያ ሰላም ናት ቨርሰስ እባካችሁ አትሂዱ። በዚህ ውሳኔ ዙሪያ እጅግ አወዛጋቢውና የብዙዎችን ልብ የሰበረው ጉዳይ የአሜሪካ መንግስት የሚሰጠው ምክንያትና መሬት ላይ ያለው እውነታ መጣረስ ነው። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ቃል አቀባይ ጉዳዩን ሲያስረዱ እንዲህ ብለዋል። የቲፒኤስ ፈቃድ በባህሪው ጊዜያዊ ነው። ወደ ቋሚ ነዋሪነት የሚወስድ መንገድ እንዲሆን ታስቦ የተዘጋጀ አይደለም። አሁን በኢትዮጵያ ያለው ሁኔታ ተሻሽሏል። ተመላሽ ዜጎች ወደ ሀገራቸው ቢመለሱ በግለሰብ ደረጃ ለደህንነታቸው የሚያሰጋ ከባድ ሁኔታ የለም። ይህ መንግስት መግለጫ በወረቀት ላይ ቀላል ሊመስል ይችላል። ነገር ግን በተለይ ባለፉት ጥቂት ዓመታት ከጦርነትና ከረሃብ ሸሽተው ለመጡት ቤተሰቦች የሚሰቀጥጥ ዜና ነው። የሚያስገርመው ነገር ራሱ የአሜሪካ ውጭ ጉዳይ መስሪያ ቤት በድረገጹ ላይ ስላለው የጉዞ ማስጠንቀቂያ ሲገልጽ የሚናገረው ሌላ ነው። በአሁኑ ሰዓት ኢትዮጵያ ደረጃ 3 የጉዞ ማስጠንቀቂያ ላይ
ትገኛለች። ማስጠንቀቂያው በግልጽ እንዲህ ይላል። በተበጣጠሰ የኃይል ግጭት፣ ህዝባዊ አለመረጋጋት ወንጀል፣ የመገናኛ አውታሮች መቋረጥ፣ ሽብርተኝነትና በድንበር አካባቢዎች በሚፈጸመው አፈናዎች ምክንያት ወደ ኢትዮጵያ የሚያደርጉትን ጉዞ እንደገና ያስቡበት። ሊዲያ ታምራት ይህንን ቅራኔ በደንብ ታይዋለች። ከ2022 ጀምሮ እዚህ የነበሩ ሰዎች ህይወት መስርተዋል። ልጆቻቸውን ትምህርት ቤት አስገብተዋል። አብዛኞቹ የስራ ፈቃድ ስላላቸው ስራ ጀምረው ራሳቸውንና በሀገር ቤት ያለውን ቤተሰቦቻቸውን እየደገፉ ነው። አሁን ተመለሱ ሲባል ወዴት ነው የሚመለሱት? አሁንም እኮ በዘር ላይ የተመሰረቱ ግጭቶች አሉ። እዛ ለሚኖሩትም ስራ ማግኘት ከባድ በሆነበት በአንዳንድ አካባቢዎች ረሃብ በተጋረጠበት ሁኔታ እነዚህ ሰዎች ወደ እሳት ነው የምትልኳቸው ስትል ትጠይቃለች። የ60 ቀናት የጊዜ ገደብና የመውጫ ጉርሻም የአሜሪካ መንግስት የሰጠው የጊዜ ገደብ እጅግ አጭር ነው። በቲፒኤስ ፈቃድ ላይ ያሉ ኢትዮጵያውያን ሀገሪቱን ለቀው እንዲወጡ እስከ ፌብሩዋሪ 2026 ጊዜ ተሰጥቷቸዋል። ነገር ግን ዋናው ትዕዛዝ የሚለው በ60 ቀናት ውስጥ ውሳኔ እንዲወስኑ ነው። በዚህ ሂደት ውስጥ መንግስት ያቀረበው ማበረታቻ ለብዙዎች ስድብ መስሎ ታይቷል። የጉምሩክና የድንበር ጥበቃ የሞባይል መተግበሪያን ተጠቅመው በፈቃደኝነት ለመውጣት ለሚመዘገቡ ሰዎች መንግስት ነፃ የአውሮፕላን ትኬትና $1000 የመውጫ ጉርሻ እንደሚሰጥ አስታውቋል። ለአንድ ህይወቱ ሙሉ ተስፋውንና የልጆቹን የወደፊት እድል አሜሪካ የጣለ ሰው $1000 ምን ያደርጋል? 2 ወር እኮ ምንም አይደለችም ትላለች ሊዲያ። እነዚህ ሰዎች ወደ ሀገራቸው ሲመለሱ የሚገቡበት ቤት አላቸው፣ የሚጠብቃቸው ሰላም አለ። $1000 ይዘው ሄደው እንዴት ነው ህይወትን ከዜሮ የሚጀምሩት? ከቁጥር በስተጀርባ ያለው ሰቆቃም የውሳኔ በቁጥር ደረጃ ሲታይ 4500 ሰዎች ሊባል ይችላል። ነገር ግን እያንዳንዱ ቁጥር የሰው ህይወት አለም። አቶ ከበደ ለደህንነታቸው ሲባል ስማቸው የተቀየረ በኦሮራ ከተማ የታክሲ ሹፌር ናቸው። እንደ አውሮፓውያን አቆጣጠር በ2021 ከትግራይ ጦርነት ሸሽተው ነው ወደ አሜሪካ የመጡት። በወቅቱ ትተውት የመጡት ቤት ፈራርሷል፣ ንብረታቸው ወድሟል። አሜሪካ ከመጡ በኋላ በቀን 16 ሰዓት በመስራት ታክሲ በመንዳት ሚስታቸውንና 2 ልጆቻቸውን ያስተዳድራሉ። ልጆቻቸው አሜሪካ ትምህርት ቤት ገብተው እንግሊዘኛ አቀላጥፈው መናገር ጀምረዋል። ወደ ኢትዮጵያ ተመለስ ሲሉኝ ወደ ሞት ሂድ እንደማለት ነው የሚሰማኝ ይላሉ አቶ ከበደ እንባቸውን እየጠረጉ። ቤት የለም፣ ዘመዶቼ ተበትነዋል፣ እዚህ ያገኘሁት ሰላም የትም የለም። $1000 ሰጥተውኝ ልጆቼን ሜዳ ላይ ልበትናቸው። በዴንቨር በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናትና የወንጌላውያን አብያተ ክርስቲያን ባለፈው እሁድ የነበረው ድባብ የሐዘን ነበር። ሰባኪያን ስለ ተስፋ ቢሰብኩም ምዕመናኑ ግን በልባቸው ፍርሃት ነግሷል። ትራምፕ ያባረሩናል የሚለው ጥያቄ በየቡና ጠጡበትና በየማዕዱ ይነሳል። ተሟጋቾችና የህግ ባለሙያዎች ምን ይላሉ? የኢሚግሬሽን መብት ተሟጋች ይህ እርምጃ ፖለቲካዊ እንጂ ሰብአዊነትን ያገናዘበ አይደለም ሲሉ ይተቻሉ። አዲሱ አስተዳደር አሜሪካን ማስቀደም በሚል መሪ ቃል የስደተኞችን ቁጥር ለመቀነስ የያዘው እቅድ አካል እንደሆነ ይገልጻሉ። ሆኖም ህጉ ክፍተቶች አሉት። ቲፒኤስ በባህሪው ጊዜያዊ ቢሆንም ብዙውን ጊዜ በሀገሪቱ ያለው ሁኔታ በበቂ ሁኔታ እስካልተረጋጋ ድረስ ይራዘም ነበር። የሶሪያ፣ የየመንና የሌሎች ሀገራት ዜጎች ለዓመታት በዚህ ፈቃድ ቆይተዋል። የኢትዮጵያ ጉዳይ ግን ገና ቁስሉ ሳይደርቅ ፈቃዱ መነጠቁ አነጋጋሪ ሆኗል። የህግ ባለሙያዎች እንደሚመክሩት በዚህ ፍቃድ ስር ያሉ ኢትዮጵያውያን ሌሎች የህግ አማራጮችን ለምሳሌ ጥገኝነትን መጠየቅ በፍጥነት ማየት አለባቸው። ነገር ግን የጥገኝነት ጉዳይ በራሱ ውስብስብና ረዥም ጊዜ የሚፈጅ እንዲሁም ጠንካራ ማስረጃ የሚጠይቅ ነው። ያልተመለሱ ጥያቄዎችና የወደፊቱ እጣ ፋንታም አሁን በኮሎራዶም ሆነ በመላው አሜሪካ የሚገኙ ኢትዮጵያውያን ቀጥሎ ምን ይፈጠራል በሚል
ግራ መጋባት ውስጥ ናቸው። የተሰጠው የ60 ቀናት ገደብ እያለቀ ሲሄድ ብዙዎች በድብቅ መኖርን ሊመርጡ ይችላሉ የሚል ስጋት አለ። ይህ ደግሞ ህጋዊ መብታቸውን በማሳጣት ለብዝበዛ ያጋልጣቸዋል። በኮሎራዶ ያለው ቅዝቃዜ እየጨመረ ነው። ነገር ግን ለኢትዮጵያውያን ማህበረሰብ የዘንድሮ ክረምት ከወትሮ የተለየ ተስፋን የሚያቀዘቅዝ ሆኖባቸዋል። እባካችሁ ድምጻችንን ስሙን፣ ሁኔታውን እንደገና ጤኑት፣ ወደማይታወቅ እሳት አትወርውሩን የሚለው የሊዲያ ታምራትና የሺዎች ጩኸት ዋሽንግተን ዲሲ ይደርስ ይሆን ወይስ እነዚህ ታታሪ ሰራተኞችና ቤተሰቦች የፖለቲካ ጨዋታ ሰለባ ሆነው ይቀራሉ? መልሱ በጊዜ እጅ ላይ ነው። ለአሁን ግን በኦሮራ ጎዳናዎች ላይ የሚታየው የኢትዮጵያውያን ፊት በጭንቀትና በስጋት ተሞልቷል። ልማቸው በድንገት ባነኑት መጥፎ ህልም ተቀይሯል።